ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ውድ የሆነ መተኪያም የሌላቸውን ሰላም፣ ፍቅር፣ ጤና ለእናንተው ውድ ቤተሰቦቻችን በመላው ዓለም ላላችሁ ተመኝተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ስለ ሀሳብ አስተያየታችሁ፣ ስለ አጋርነታችሁ ሳናመሰግን አናልፍም። ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት ለእናንተ ውድ አድማጮቻችን የመራረጥናቸውን ብትሰሟቸው ብለን ያሰባሰብናቸውን ከታማኝ የዜና ምንጮቻችን ያረጋገጥናቸውን መረጃዎች ይዘናል። የማድሪድ ነገር በየዕለቱ ሰበር ነው። ዛሬም በርካታ ትልልቅ መረጃዎችን ማድሪድ ቤት አግኝተናል እናካፍላችኋለን። የባርሴሎና ኮከብ ጉዳት አስተናግዷል እየተባለ ይገኛል። ተጨማሪ መረጃ እናካፍላችኋለን። የዓለም ዋንጫ በጣት የሚቆጠሩ ያህል ቀናቶች ሲቀሩት የጉዳት ዝርዝሩ ከፍ እያለ መጥቷል። በዓለም ዋንጫ ዙሪያና ቀጣይ ከአንድ ሳምንት በኋላ ስለሚከፈተው የክረምት የዝውውር መስኮት በርካታ መረጃ ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በስፋት ትኩረት የምናደርገው ዝውውር ላይ ነው። በአጫጭር ስፖርታዊ መረጃችን በስፋት ዝውውርን እናደርሳችኋለን። በታላላቆቹ የፕሪሚየር ሊግ ክለቦች ማንቸስተር ሲቲ ቤት ሰበር መረጃ አግኝተናል። ከዝውውር ጋርና ኮንትራት ከማራዘም ጋር በተያዘ አንድ ሰው ግን ሲቲ ላይ የደረሰው ነገር ማንም ላይ አልደረሰም። በተለይ ባለፉት 6 ዓመታት እኛ ላይ ሆነውን እያለ ነው። ልዩ ጥንቅር በሲቲ በኩል ተይዟል። የቼልሲው ተጫዋች ቼልሲን መልቀቅ ይፈልጋል። ቼልሲም ውሳኔ ያሳልፈዋል። የተጫዋቹስ መዳረሻ የት ነው? እንዴት ሊሆን ይችላል? የሚል መረጃ እናደርሳቸዋለን። የቼልሲ ተሰናባሽ ቁጥር እስከ 4 ዋና ዋና ተጫዋቾችን ያካትታል። ማን ግን ሊመጣ ታስቧል የሚለው በቃል ስፖርት ዩቲዩብ ቻናል ለሰሜዎቹ ለክለቦች ዓለም ሻምፒዮኖቹ ቼልሲዎች እናደርሳቸዋለን። በሊቨርፑል የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን አካተን ይዘን መተናል። የቡድን ወሳኝና ቁልፍ ተጫዋቾች ዝውውርን የተመለከተና እግር ኳስ በቃኝ ያለ የሊቨርፑል የቀድሞ ሰው አለ። ያልተጠበቀ እግር ኳስ ስንብት ነው። ለሊቨርፑላውያን በሰበር መረጃውን ይዘነዋል። በአርሰናል የመረጃ ሰዓታችን በዝውውር መስኮቱ ለወቅታዊ ጥንቅሮችን እናነሳለን። በተለይም በአርሰናል በኩል የአውሮፓ ሻምፒዮንስ ሊግ የሚሳተፍ ክለብ መቀላቀል የሚፈልግን ተጫዋች የዝውውር ኢላማው እንዳደረገና በቀጣይነት የሚጠበቀውን ዝውውር በተመለከተ ታማኝ የዜና ምንጮች የሚሉን ነገር አለ። አርሰናል ቤት የመጀመሪያ ፈራሚ ለመሆን የተስማማው ሰው ምን ገጠመው? አርሰናል በተጫዋቹ በሕክምና ጉዳይ ላይ ምን አይነት ውሳኔ ወሰንና በአርሰናል ቤት አንድ የሚጠበቅ ትልቅ ጉዳይ ይዘናል። በማንቸስተር ዩናይትድ የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ዝውውር ላይ ትኩረት እናደርጋለን። አስቀድመን በዩናይትድ የአማካኝ ክፍል ላይ ምን አዲስ ነገር አለ? ከቼልሲስ ዩናይትድ ይመጣል ስለተባለ ተጫዋች ዩናይትድ ድርድር እያደረገበት ነው የተባለውን ሌላኛውን የአማካኝ ስፍራ ተጫዋች በተመለከተ ልዩ ጥንቅር ይዘናል። ለመሆኑ ለዩናይትድ ደጋፊዎች ዛሬ ልናቀርብላችሁ እድል ነው ልዩ ጥንቅር ትንሽ ለየት ያለ ነውና ዩናይትዳውያን ሀሳብ አስተያየታችሁ እንሻለን። በእርግጥ ለዩናይትድ ደጋፊዎች ብቻ አይደለም፣ ሌሎችም ገለልተኛ ስፖርት ደጋፊዎች ብትሰሙት በዩናይትድ መረጃ ሰዓት አንድ ያዝነውን ጥንቅር ምልከታችሁ እንሻለን። ላይክ እያረጋችሁን ቆዩን። ለሀሳብ አስተያየታችሁ ሁሌም አመስጋኝነን። ላይክ በማድረግ ደረጃ ብቻ ሲሆን ላይክ እንዲደረግ በማነሳሳትም ደረጃ የምትተባበሩ ነው ውድ ቤተሰቦቻችንን ከልብ አመስጋኝነን። ቃል ስፖርት ተጀመረ። ቃለኝ አብራችሁን ቆዩን። ሪያል ማድሪድ ፍሎሬንቲኖ ፔሬዝ ፕሬዝዳንቱ ሆነው ከተመረጡና ከተረጋገጠ በኋላ ብዙ ሰበር መረጃዎችን እየሰማ እንገኛለን። አሁን የስፔን መገናኛ ብዙሃን ነገርየውን ላታምኑት ትችላላችሁ፣ ግን እመኑ 150 ሚሊዮን ዩሮ የሚቀርበው ለዩሊያን አልቫሬዝ ነው እያሉ ይገኛሉ። በቃል ስፖርት ዩቲዩብ ቻናል ታማኝ የዜና ምንጮቻችንም እንግዲህ መረጃዎች ለማፈላለግ ጥረት አደርገናል። በርከት ያሉ የዜና ምንጮች አሁን ላይ ይህን ስም እየደጋገሙት ይገኛሉ። ታማኝ የሚባሉ አፍሪካ ውስጥ ያሉ ግዙፍ ሚዲያዎች ይህን እያረጋገጡት ነው። የሪያል ማድሪድ 150 ሚሊዮን ዩሮ ለዩሊያን አልቫሬዝ ነው የሚል። ስለዚህ የዩሊያን አልቫሬዝ ነገር አሁን በማህበራዊ ሚዲያ ላይ ከፍ ያለ፣ የሪያል ማድሪድም የ150 ሚሊዮን ዩሮ የዝውውር አካል ነው እየተባለ ነው። ፍሎሬንቲኖ ፔሬዝ ከምርጫው በኋላ ጠብቁት ያሉት ሰው ይህ ከሆነ በጣም ልዩ ዝውውር ይሆናል። ፍሎሬንቲኖ ፔሬዝ ስለተፎካካሪያቸው ማንነት ኤንሪኬ ሪኬልሚ ማለት ነው አላውቅም ያሉት ሰው ምናልባት ይህ ዝውውር ይሳካላቸው ነው የሚለው በትልቁ ይጠበቃል።
ከሳቸው ሹመት በኋላ ጆዜ ሞሪኖ አሰልጣኝ ሆኑ። ጆዜ ሞሪኖ ብቻ አይደለም፣ ፔፔ የቀድሞ የሪያል ማድሪድ ተከላካይና ፖርቱጋላዊ የተከላካይ ስፍራ ተጫዋች የእሳቸው አጋር ሆነ። ፖርቱጋላዊ ፔፔ በአሁኑ ሰዓትም የቀድሞ ክለቡን እንግዲህ በተመለከተ የመጨረሻ ውሳኔው በእርግጥ ይጠበቃል። ከዛ ውጭ ጆዜ ሞሪኖ አሰልጣኝ መሆናቸውን ተከትሎ የሚጠበቁ ዝውውሮች አሉ። ግን በእሳቸው በኩል ፍቃድ የሰጧቸው እንደ ኤንድሪክ እና እንደ ኒኮ ፓዝ ያሉ ወደ ቀድሞ ክለባቸው ሪያል ማድሪድ እንዲመለሱ የፈቀዱ ወይም እንደሚፈልጉ ያረጋገጡ ሰው ናቸው። ዘ ስፔሻል ዋን ጆዜ ሞሪኒዮ። የባርሴሎና ኮከብ ሮናልድ አራሆ ጉዳት አስተናግዷል። የጡንቻ ጉዳት ማስተናገዱ ተረጋግጧል። ያውም በልምምር ላይ ነው። እናም ኡራጋይን በቀጣይነት በዓለም ዋንጫ ይወክላል አይወክልም ወይንስ ወደ ስፔን ይመለሳል በሚለው ጉዳይ ላይ ተጨማሪ ሕክምናዎች ይደረጉለታል ተብሏል። እናም በተጫዋቹ በኩል የመጨረሻ ውሳኔ ይወሰናል። የዓለም ዋንጫ ሊጀመር በጣት የሚቆጠሩ ያህል ቀናቶች ነው የቀሩት። ከዚህ ጋር በተያያዘ ግን በርካታ ያሉ የኡራጋይ የመገናኛ ብዙሃን ተጫዋቹ የዓለም ዋንጫ አያመልጠውም፣ በዓለም ዋንጫ ላይ መካፈል ይችላል እያሉ ነው። ጉዳቱ ግን ከበድ ያለ ከሆነ ወደ ባርሴሎና ይመለሳል። በባርሴሎና ሕክምና እርዳታዎችን ያገኛል ወይም ሕክምናውን የሚከታተለው በባርሴሎና የሚል መረጃ እየወጣ ነው። ይህን መረጃ እስካጠናቀርንበት ሰዓት ድረስ ኡራጋይ የሕክምና ቡድን ክፍል የሰጠው የመጨረሻ ማረጋገጫ ወይም ባርሴሎና ራሱ የሰጠው ማረጋገጫ የለም። ምናልባት ተጫዋቹ ይካፈላል አይካፈልም በሚለው የዜና ምንጮች ግን የመካፈል እድሉ ሰፊ ነው እያሉ ነው። በጉዳዩ ላይ ተጨማሪ መረጃ ቃል ስፖርት ዩቲዩብ ቻናል አጣርተን የምናመጣው ይሆናል። ኤሪክሰን ጫማውን እንዲሰቅል መክሬዋለሁ ያለው ታውሰንድ ነው። እንግሊዝ ተጫዋች አንድሬ ታውሰንድ የቀድሞ የቡድን አጋሩ ኤሪክሰን ጫማውን እንዲሰቅል መጠየቁን ተናግሯል። ኤሪክሰን ጫማውን እንዲሰቅል መክሬዋለሁ የሚለው ታውሰንድ ከእግር ኳስ በላይ አስፈላጊ የሆኑ በርካታ ነገሮች አሉ ብሏል። አክሎም ኤሪክሰን ጥሩ ቤተሰቦች ያሉት ሊያስብላቸውም ይገባል ብሏል። ኤሪክሰን በድጋሜ ለሁለተኛ ጊዜ ራሱን ስቶ ሆስፒታል መግባቱ አይዘነጋም። ኤሪክሰን በአሁኑ ሰዓት በመልካም ሁኔታ ላይ እንደሚገኝ የብሔራዊ ቡድን ሐኪም አረጋግጦ በቅርቡ ከሆስፒታል ወጥቶ ወደ ቤተሰቦቹ ይቀላቀላል ብሏል። በመልካም ጤንነት ላይ እንደሚገኝ ተረጋግጧል። በእርግጥ ኤሪክሰን ከዚህ በኋላ ኳስን ይጫወታል ተብሎ አይጠበቅም። ከጤናው ሁኔታ አንጻር ለጥንቃቄ ሲባል ማለት ነው። የልብ መቆጣጠሪያ መሳሪያ ተገጥሞለት ወደ እግር ኳስ ዓለም የተመለሰ ተጫዋች እንደሆነ የሚዘነጋ አይደለም። የኢራን ብሔራዊ ቡድን ተጫዋቾች በሚለብሱት ልብስ ላይ ተጎጂዎችን እንደሚያስቡ ተገልጿል። ተጫዋቾቹ በሚለብሱት ልብስ በደረታቸው ላይ 168 ቁጥርን ለጥፈዋል። ይህን ያደረጉት የካቲት ውስጥ በኢራን በሚገኝ የሴቶች ትምህርት ቤት ላይ በደረሰው የአየር ጥቃት ጉዳት የደረሰባቸውን ለማሰብ መሆኑ ተነግሯል። የኢራን ብሔራዊ ቡድን የዓለም ዋንጫ ጨዋታቸውን ከሜክሲኮ እየተመላለሱ አሜሪካ እየገቡ እንደሚጫወቱ አይዘነጋም። አሜሪካ ይገባሉ። ጨዋታው ሲጠናቀቅ በአውሮፕላን ተወስደው ሜክሲኮ ይቀመጣሉ። የጨዋታው ቀንና ሰዓት ሲደርስ ተመልሶ አሜሪካ ይገባሉ፣ ይጫወታሉ። ወደ ሜክሲኮ ጨዋታው ሲያልቅ ይመለሳሉ። በእንደዚህ አይነት መንገድ ኢራን እንድትጫወት መደረጉ በርካቶች ይህ እግር ኳስ ያውም ደግሞ በጣም ገለልተኛ የሆነ የሚጫወቱት በእግራቸውና በአእምሯቸው አንድም መሳሪያ ያልታጠቁ ሰላማዊ ዜጎች በሚሳተፉበት እግር ኳስ ላይ እንዴት እንደዚህ አይነት ውሳኔ ይወሰናል? ውሳኔው ሲወሰን የእግር ኳስ የበላይ ጠባቂ የአሜሪካውን ፕሬዚዳንት ዶናልድ ጄ ትራምፕን የሰላም ሰው ብሎ የሸለመው ፊፋ ከወዴት አለ እያሉ ነው በርካቶች። አፍሪካ በዚህ ዓለም ዋንጫ ላይ በታሪክ ለመጀመሪያ ጊዜ 10 ሀገራትን ተወክላለች። በእርግጥ የብሔራዊ ቡድኖች ተካፋይ ብዛት ወደ 48 ማደጉ ለአውሮፓዊቱ ሀገር ጣሊያን ነው እንጂ ያልበጀው ለአህጉራችን አፍሪካ 10 ተሳታፊ ብሔራዊ ቡድኖች እንዲኖሩ አድርጓል። ጣሊያን ያልነው በምክንያት ነው። በማለዳውም ጥንቅራችን የኬሊያን ምባፔን ሀሳብ አንስተኗል። ምናልባት አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ ስለጻፈው ነው ጣሊያን አለመኖሯን እንደ ትልቅ ችግር ነው ያነሳው ኬሊያን ምባፔ። ሌላው በዚህ የአፍሪካ መረጃ ሰዓት ልናነሳ የሚወደር ነው የጣሊያን ብሔራዊ ቡድን አሰልጣኝና ፌዴሬሽኑ የአፍሪካን እግር ኳስ ስለነቀፉ ነው። ግን ጣሊያን የለችም። 10 አፍሪካውያን ግን በዓለም ዋንጫ 10 ሀገራት በዓለም ዋንጫ አፍሪካን ወክለው ይካፈላሉ። ሞሮኮ፣ ሴኔጋል፣ አልጄሪያ፣ ቱኒዚያ፣ ደቡብ አፍሪካ፣ ግብፅ፣ ጋና፣ አይቮሪ ኮስት፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ኬፕ ቨርዴ ናቸው። አፍሪካ ከነኚህ ሁሉ በተወከለችበት በምን ያህሉ በረጅም ርቀት ትሄዳለች? በታሪክስ የዓለም ዋንጫን በየትኛው ብሔራዊ ቡድን ካሳካች ልታሳካ ትችላለች የሚለው ትልቁ ጥያቄ ነው። ውድ ቤተሰቦቻችን የዓለም ዋንጫ የፊታችን ሐሙስ ጅማሮን ያደርጋል። ከዛ በሚቀጥለው ሳምንት በኋላ ወይም ከአንድ ሳምንት በኋላ ደግሞ
የአውሮፓ የዝውውር መስኮት በይፋ ይከፈታል። ታዲያ በዚህ የዝውውር መስኮት ላይ የሚጠበቁ በርካታ እውነቶች አሉ። በእርግጥ ክለቦች አስቀድመው ዝውውሮችን እያጠናቀቁ ነው። በቀጣይ ሳምንት ደግሞ ኦፊሻሊ ዝውውሮቹን ያስመዘግባሉ፣ ያጸድቃሉ ማለት ነው በሚመለከተው አካል። ከዚህ ጋር በተያያዘ ከአንድ ሳምንት በኋላ በይፋ በሚከፈተው የዝውውር መስኮትና በሌሎች ጉዳዮች ላይ ትኩረት ያደረገው ቃል ስፖርት ዩቲዩብ ቻናላችን በስፋት ለእናንተ ውድ አድማጮቻችን መደመጡን ይቀጥላል። ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ስለምትጽፉልን፣ ስለምታጋሩን መልእክቶች አመስጋኞች ነን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅር ተሻገር። ላይክ ማድረግ እንዳይረሳ። የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ የበርካታ ክለቦችን ቀልብ ስቧል። በተለይም የጣሊያኑ ክለብ ዩቬንቱስ በቀጣይነት የግብ ጠባቂውን ቦታ ለሱ ለመስጠት እቅድ አላቸው እየተባለ ይገኛል። በጉዳዩ ላይ የጣሊያን መገናኛ ብዙሃን በርካታ መረጃዎችን ይዘው ወጥተዋል። እስካሁን ይፋዊ ጥያቄ አልቀረበም። የጣሊያኑ ክለብ ዩቬንቱስ ግን ይህን ተጫዋች በዝርዝራቸው ውስጥ አካተው ቅድሚያ ከሚሰጡት የግብ ጠባቂ ስፍራ ተጫዋች አንዱ መሆኑም ተረጋግጧል። ጉዳዩን በተመለከተም ታማኝ የሚባሉ የዜና ምንጮች አረጋግጦታል። ይፋዊ ጥያቄ ከቀረበ የኤቨርተንና የተጫዋቹ ምላሽ እንዴት ያለ ነው የሚለው ይጠበቃል። እዛው ኤቨርተን ቆይተን ቪታሊ ሚኮሊንኮ በኤቨርተን ቤት አዲስ የ3 ዓመት ኮንትራክት ፈርሟል። ስለዚህ ክለቡን እንደማይለቅ ተረጋግጧል። በርከት ያሉ ክለቦች የተጫዋቹ ፈላጊ ነበሩም፣ ግን በኤቨርተን ለተጨማሪ 3 ዓመታት የሚያቆየውን አዲስ ውል በዛሬው ዕለት ተፈራርሟል። ማንቸስተር ሲቲ ሲጠበቅ የነበረውን ቀጣዩን ለኤሊዮት አንደርሰን የሚቀርበውን የዝውውር ሂሳብ እርግጠኛ አድርገውታል። ከዚህ ጋርም በተያያዘ ታማኝ የሚባሉ የዜና ምንጮች ባለፈው ሳምንት ላይ በኖቲንግሃም ፎረስት ውድቅ የተደረገባቸው የዝውውር ጥያቄን በተመለከተ ማንቸስተር ሲቲዎች በዚህ ሳምንት ተጨማሪ የዝውውር ሂሳብ ጨምረው ጥያቄ ሊያቀርቡ መሆኑም ተረጋግጧል። ማንቸስተር ዩናይትድ በዝውውር ውስጥ ቢኖርም እስካሁን ይፋዊ ጥያቄ አላቀረበም። እናም ማንቸስተር ሲቲ ተጫዋቹ ጋር እንግዲህ በተያያዘ በጣም ቅርብ ናቸው እየተባለ ይገኛል። ዝውውሩን ለማጠናቀቅ በጣም የቀረበው ማንቸስተር ሲቲ አለግባባ ካለው ከተጫዋቹ ባለቤት ኖቲንግሃም ፎረስት ጋር ሁለተኛ የዝውውር ጥያቄ በዚህ ሳምንት ያቀርባል ተብሏል። ከዚህ ጋር በተያያዘ ኤሊዮት አንደርሰን ወደ ማንቸስተር ሲቲ የመሄድ ዕድሉ በጣም ሰፊ ነው እየተባለ ይገኛል። ተጫዋቹን ፍላጎቱ ነው እየተባለ ነው። በማንቸስተር ዩናይትድ በኩል ፍላጎቶች ቢኖሩም የተረጋገጠ ቢሆንም እስከዚህ ሰዓት ድረስ ግን አንድም ይፋዊ ጥያቄ ለኖቲንግሃም ፎረስትም አላቀረበም። ሁኔታዎቹን ግን እየተከታተለ ይገኛል። በዩናይትድ የአማካይ ስፍራ ዝውውር ጉዳይ ላይ ተጨማሪ መረጃ በዚህኛው የመረጃ ሰዓታችን ግን ይዘናል። ማንቸስተር ሲቲዎች ሌላ ጥረት እያደረጉ የሚገኙት የቡድኑን ተጫዋች ኮንትራት ላይ ማራዘም ነው። የጆሽኳ ግቫርዲዮል በተለይም በሪያል ማድሪድ ቤት በጥብቅ እየተፈለጉ ከሚገኙ የሲቲ ኮከቦች አንደኛው ነው። ታዲያ ማንቸስተር ሲቲ ኮከባቸውን ከመልቀቅ ይልቅ ወይም ለገንዘብ ብለው ከመሸጥ ይልቅ ማቆየትን ቅድሚያ ይሰጣሉ። ግቫርዲዮል ጋር የሚደረጉ ውይይቶች ይኖራሉም ተብሏል። በተጫዋቹ በኩል የመጨረሻ ውሳኔ አልተወሰነም። በእርግጥ ሪያል ማድሪድም ይፋዊ ጥያቄ አላቀረበም። ሲቲ ግን ተጫዋቹን ማቆየት ቅድሚያ ይሰጣል። በቀጣይ የሚደረጉ ድርድሮች ለዚህ በጣም ወሳኝነት ይኖራቸዋል። ሌላው ከሲቲ ጋር በተያያዘ አሜሪክ ላፖርት ያጋራው ሀሳብ ዛሬ በጣም መነጋገሪያ ሆኗል። የአውሮፓ ሻምፒዮንስ ሊግን ጉዞ በተመለከተ ባንበደል ኖሮ 5 የሻምፒዮንስ ሊግ ዋንጫ በሲቲ ቤት ይኖር ነበር ይላል አሜሪክ ላፖርት። በጣም ፍትሃ ያልሆነ ነገር ነው የተደረገብን እንጂ እንግሊዝ ላይ ለአመታቶች በተከታታይ ዋንጫ ማንቸስተር ሲቲ እንዳሸነፈው የአውሮፓ ሻምፒዮንስ ሊግ የምናሸንፍ ነበረ። ጥቃቅን ስህተቶች ብዙ ዋጋ ከፍለናል። በጣም ብዙ ተሰቃይተናል። እኛ ማንቸስተር ሲቲዎች ነን። በሻምፒዮንስ ሊግ ማንቸስተር ሲቲ በዳኝነት ስህተቶችና በሌሎች ጥቃቅን ስህተቶች እና ፍትህ በተጓደለበት መንገድ ዋንጫዎቹን አተናል እያለ ይገኛል። ምናልባት የሲቲ ደጋፊዎች እንዲህ አይነት ስሜት ተሰምቷቸዋል ወይ? በአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ እንደ ፕሪሚየር ሊግ ያልሆን ነው በዳኝነት ስህተት ወይም ተበድለን ነው እያለ ነው የአሜሪክ ላፖርት። በቼልሲ በኩል የማርኩ ኮሪያ ጉዳይ በመልቀቅ የተደመደመ ሊሆን ከጫፍ ደርሷል። አሁን ነገርየው ሁሉ እርግጥ እየሆነ የመጣ ይመስላል። ቼልሲም 50 ሚሊዮን ዩሮ ድረስ እቀበላለሁ ብሏል። ተጫዋቹም ለመልቀቅ ክፍት ሆኖ ክለብ እያፈላለገ ነው። አሁን ሞንዶ ዲፖርቲቮ በሰበር ከዚህ ተጫዋች ጋር ይዞት የወጣው መረጃ ተጫዋቹ ለባርሴሎና ቅድሚያ ሰጥቷል የሚል ነው። ባርሴሎናን ይፈልጋል፣ ለባርሴሎና መጫወት ይፈልጋል። እናም ቼልሲ ለቆ ወደ ባርሴሎና መሄድን ቅድሚያ ይሰጣል። በቼልሲ በኩል ደግሞ እንደ አሌሃንድሮ ባልዴ ያለ ተጫዋች ክለቡን እስካለቀቀ ድረስ ይህ ዝውውር ለመፈጸም ፍላጎት የላቸውም የተጫዋቹ አድናቂ ቢሆኑም። ስለዚህ ባርሴሎና የአሌሃንድሮ ባልዴን ዝውውር ወይም ሽያጭ ካረጋገጠና ካጠናቀቀ ወደዚህ ዝውውር ይመጣል ተብሏል። ቼልሲም 50 ሚሊዮን ውስጥ ከቀረበልኝ ድረስ እሸጠዋለሁ ብሏል። ኩኮሪያም ባርሴሎና እስከፈለገኝ ድረስ ቅድሚያውን እሰጣለሁ ብሏል። አሁን የኩኮሪያ እህል ውሃ በቼልሲ ቤት አብቅቷል ለማለት የባርሴሎና ይፋዊ ጥያቄ ብቻ ይጠበቃል።
ሌላኛው ኤንዞ ፈርናንዴዝ ነው። የኤንዞ ፈርናንዴዝም ነገር ቼልሲዎች አልተዋጠላቸውም እና ራሳቸውን ያዘጋጁ ይመስላል። በተለይም በዝውውር መስኮቱ ላይ ክለቡን ሊለቅ የሚችልበት እድል አለ። በእርግጥ ሪያል ማድሪድ የአማካይ ክፍሉን በኤንዞ ፈርናንዴዝ ላይ ያጠናክር ይችላል የሚሉ መረጃዎች ከወጡ በኋላ ሌላኛው ፈላጊ ፓሪሰን ዠርሜንም እንዳለ ይታወቃል። ቼልሲዎች ከ130 እስከ 140 ሚሊዮን ዩሮ ለተጫዋቹ ዝውውር እየተጠባበቁ ይገኛሉ። ኮንትራት ስላለው ማቆየት ይችላሉ። ግን ደግሞ በተጫዋቹ በኩል ያለው ከክለቡ ጋር የፈጠረው ሰጣ ገባ ሆድና ጀርባ እንዲሆኑ አደርጓቸዋልና በቀጣይነት እድሎች ካሉ መልቀቁ እንደማይቀር የገባው ቼልሲ ሂሳብ ለጥፎበት እየተጠባበቀ ይገኛል። ሌላው ከቼልሲ ተሰናባቹ ታሪክ ጆርጅ ነው። መዳረሻው ኤቨርተን ስለመሆኑ እርግጥ እየሆነ መጥቷል። በቋሚ ዝውውር ኤቨርተኖች ተጫዋቹን የግላቸው ማድረግ ይፈልጋሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በቼልሲ በኩልም ዝውውሩ ቋሚ እንዲሆን ይፈልጋሉ ተብሏል። ተጫዋቹ ከለቀቀ የመጨረሻ ደቂቃን በዣቪ አሎንሶም ስር ያገኛል ተብሎ አይታሰብም። በርከት ያሉ ታማኝ የሚባሉ ለቼልሲ ቅርብ የሆኑ ምንጮችም አይቀሬው ዝውውር ብለውታል የታሪክ ጆርጅን ወደ ኤቨርተን የሚደረግ ዝውውር። ከዛ ውጪ በኒኮላስ ጃክሰን ጉዳይ በቅድመ ውድድር ዝግጅት ከክለቡ ጋር ይቆያል ተብሏል። ያ ማለት ግን ቼልሲ ጥያቄ ከቀረበለት አይኑን ያሻል ተብሎ አይታሰብም። እስከ 60 ሚሊዮን ዩሮ ለመሸጥ ዝግጁ ናቸው። ኒኮላስ ጃክሰን ባለዋንጫው መድመቅ የሚችል ከሆነ በቼልሲ በኩል ከሱ ትልቅ ገንዘብ እናገኛለን የሚል እቅድ አላቸው። ቼልሲ ቀስ በቀስ ኮከብና ከዋክብቶችን ወይም ለክለቡ አይጠቅሙም ብለው ያመናቸውንና የአሰልጣኙ እቅድ አካል አይደሉም የተባሉ ተጫዋቾችን የመልቀቅና የመሸኘት ሂደቱ ሲቀጥል የኒኮላስ ጃክሰንን ጉዳይ የሚቀር አይመስልም። በእርግጥ ቼልሲዎች ሊያም ዴላፕ ከክለቡ ሞር እንዲወጣ የሚፈልጉት ተጫዋች ሆኖ ሳለ ማለት ነው። ይህ ሁሉ ተጫዋቾች ከቼልሲ ከወጡ ቼልሲ ሳያመጣሙ የሚል ጥያቄ ሊነሳ ይችላል። በእርግጥ ቼልሲ ቤት አንዳንድ ነገሮች አሉ ዝውውሩ ላይ እንደ ከዚህ ቀደሙ እንዳይሆኑ የሚያደርጋቸው። የትኛውም የአውሮፓ መድረክ ተሳትፎ የለባቸውም። የተረጋገጠ 40 ጨዋታ ይዘው ነው አመቱን የሚጀምሩት ልክ እንደ ማንቸስተር ዩናይትድ አምና ሁሉ። ከዛ በዘለለ ደግሞ በጥሎ ማለፍ ጨዋታ ምን ያህል ርቀት ይሄዳሉ የሚለው ነገር እርግጥ አይደለም በኤፍኤ ካፕ እና ካራባው ካፕ። ከዚህ ጋር በተያያዘ ያሰልጣኙ ቅድመ የሚሰጣቸው ጉዳይ በፕሪሚየር ሊጉ መፎካከርና መሳተፍ፣ የጥሎ ማለፍ ጨዋታዎችን ማንሳት ነው። ለዛ የሚሆን ቡድን ብቻ ያዘጋጃሉ። ስለዚህ የዝውውር መስኮቱ ለቼልሲ እንደ ከዚህ ቀደሞቹ ተጫዋች ብዙ የሚመጣበት ሳይሆን ተጫዋች ብዙ የሚለቅበት ይሆናል ተብሎ ይታሰባል። ግን እየተመለከቷቸው ያሉ ተጫዋቾች አሉ። በተለይም የግራ ክንፍ አጥቂው አሌሃንድሮ ጋርናቾም እንደዚሁም ጄምስ ባዮን ጊተንስ ክለቡን ይለቃል ተብሎ ስለሚጠበቅ የራፋኤል ሊያኦን ጉዳይ መመልከት ጀምሯል። ኤሲ ሚላን 60 ሚሊዮን ዩሮ የለጠፈበት ራፋኤል ሊያኦ ስሙ ከሰሞኑ ከማንቸስተር ዩናይትድ እና ከአርሰናል ጋር በስፋት ሲያያዝ እንደነበረ ይታወቃል። የጣሊያን መገናኛ ብዙሃን ቼልሲም እዛ መስመር ላይ ካለበት ችግር አንጻር ሌላኛው ፈላጊ ነው የሚሉ መረጃዎችን አውጥተዋል። ግን ቼልሲ በዛ ቦታ ላይ ቢያንስ ሁለቱኑ ተጫዋቾች የመልቀቅ ዕድሉ በጣም ሰፊ ነው። 279 ደቂቃ በአጠቃላይ መጫወት በነበረበት ደቂቃ ውስጥ አመልጠውታል። በአንድ ዓመት ውስጥ 189 ደቂቃ ያመለጠው በሊቨርፑል፣ 90 ደቂቃ ያመለጠው ደግሞ ለሀገሩ ነው። ይህ ሰው ቨርጅል ቫንዳይክ ይባላል። ቨርጅል ቫንዳይክ በ2025/26 የውድድር ዓመት እንዳጠቃላይ ለሀገሩም ለክለቡም ሲጫወት ያመለጡት የደቂቃ ብዛት 279 ብቻ ናቸው። ወደ 5841 ደቂቃዎችን ማገልገል ችሏል ባለፉት አንድ ዓመታት ላይ። አሁንም ቨርጅል ቫንዳይክ እድሜው ቢገፋም እድሜው የ30ዎቹ አጋማሽ ላይ ቢደርስም በመከላከል ስፍራ ላይ ግን በጣም አስደናቂ ተጫዋች ነው። 2019 ላይ 100 ሚሊዮን ዩሮ ማውጣት የሚችል የተከላካይ ስፍራ ተጫዋች ተብሎ በትራንስፈር ማርኬት ዋጋ የተለጠፈበት ተጫዋች ነበረ። ተጫዋቹ እያንዳንዷን ደቂቃ እየተጫወተ ይገኛል። በ2024/25 ድረስ ማለት ነው። የተጫዋቹ የሊቨርፑል አምበል ሆኖ የመቀጠል በአንዲ ራውላም ስር ይጠበቃል። 1 ዓመት ኮንትራክት በሊቨርፑልም እንዳለው ይታወቃል። በሊቨርፑል በኩል የአሌክሲስ ማካሊስተር ቆይታ እንዳልተወሰነም እንዳልተረጋገጠም ይታወቃል። በእርግጥ ከተጫዋቹ ጋር በተያያዘ ስሙ ከሪያል ማድሪድ ጋር ቢያያዝም በሪያል ማድሪድ በኩል የቀረበ ይፋዊ አንዳችም ጥያቄ የለም። ግን ዛሬ በርከት ያሉ የዜና ምንጮች ሊቨርፑልን ከለቀቀ ለማድሪድ ብቻ ብሎ ነው፣ ከዛ ውጭ ግን በሊቨርፑል የመቀጠል እድል አለው የሚሉ ዘገባዎችን ይዘው ወጥተዋል። በዚህኛው የዓለም ዋንጫ ሀገሩ አርጀንቲናን ይወክላል። ከሱ በተጨማሪ ሊቨርፑል እንዳጠቃላይ በ8 ተጫዋቾች በዓለም ዋንጫ ይወከላል። 3 ተጫዋቾች ኔዘርላንድን ይወክላሉ፣ ቫንዳይክ፣ ጋክፖ እና ግራቨንበርግ። ከዛ ውጪ ኢሳክ በስዊድን፣ አሊሰን በብራዚል፣ ማካሊስተር በአርጀንቲና፣ ፍሎሪያን ቬርዝ በጀርመን፣ ኤንዶ በጃፓን ብሔራዊ ቡድን አጠቃላይ 8 ተጫዋቾች ሀገራቸው እንደሚወክሉ ይታወቃል። ሊቨርፑልያን ፈጽሞ አይረሱትም።
ዲቮክ ኦሪጊ በዛሬው ዕለት ግን እግር ኳስ በቃኝ ብሏል። የቀድሞ የሊቨርፑል የፊት መስመር ተጫዋች ዲቮክ ኦሪጊ ጫማውን ሰቅሏል። በትልቅ ደረጃ ተጫውቼ ትልቅ ዋንጫ በማሸነፍ ህልሜን ኖር ያለው አሁን ግን ተልኮ ያብቀቷል ብለዋል። ዲቮክ ኦሪጊ የ31 ዓመቱ ኦሪጊ በሊቨርፑል የፕሪሚየር ሊግና የአውሮፓ ሻምፒዮንስ ሊግ ዋንጫን አሳክቷል። በተለይ ሊቨርፑልውያን ቺን የአውሮፓ ሻምፒዮንስ ሊግ ዋንጫ ከዲቮክ ኦሪጊ ጋር ቢያገናኟት ምክንያት አላቸው። የ31 ዓመቱ ሰው እግር ኳስ በቃኝ ሲል በእንግሊዝ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ፣ ሻምፒዮንስ ሊግ፣ ዩኤፋ ሱፐር ካፕ፣ ክለብ ወርልድ ካፕ እና ኤሮፕ ሊግን በሁለተኝነት አጠናቆ ነው ቀሪዎቹን በዋንጫ ሲያጠናቅቅ ይህ ሁሉ ያሳካው በሊቨርፑል ቤት ነበረ። በቃኝ ብሏል። ስለ ዲቮክ ኦሪጊ ግን ሊቨርፑልውያን መልከታችሁን በቃል ስፖርት ዩቲዩብ ቻናል ላይ ጻፉልን። አሌክስ ስኮት ከበርንማውዝ የሚለቅ ከሆነ መዳረሻው ይሆን ዘንድ የአውሮፓ ሻምፒዮንስ ሊግ ክለብን ቅድሚያ ይሰጣል። አርሰናል ዋነኛ ፈላጊው ሆኗል። አሁን ላይ የአርሰናል ዝውውር ግን ያው የሚወሰነው እንደሚለቃቸው ተጫዋቾች እንደሆነ ይጠበቃል። የአሌክስ ስኮት ነገር ወደ ሊቨርፑል ተብሎ ነበር፣ አይሆንም ተብሏል። ወደ ዩናይትድን በዛው ልክ ነውና አርሰናል ምናልባትም በዝውውር መስኮቱ ላይ ገፍቶ የሚሄድበት ከሆነ የተፎካካሪዎቹ ቁጥር ብዛት ቢኖርም ግን በዛን ያክል ደረጃ ተጫዋቹን በዝርዝራቸው እስከ ማካተት በዘለለ ለአርሰናል እንቅፋት ይሆናሉ ተብሎ አይታሰብም። አርሰናል ደግሞ በተጫዋቹ ላይ ካለው ፍላጎት አንጻርና ተጫዋቹ በሻምፒዮንስ ሊግ መጫወት መፈለጉና በትልቅ የፕሪሚየር ሊግ ክለብ መጫወቱ ነገሩን ሊያቀል ይችላል እየተባለ ነው። በአርሰናል በኩል የሚለቋቸው ተጫዋቾች ግን ለዚህም ዝውውር እንደ ትልቅ በር ከፋሽ ሊሆኑ ይችላሉ። አርሰናል ኮከቦችን ሊሸጥ ይችላል። ኮከብ ሲባሉ ምናልባት አሁን ላይ አርሰናሎች ኮከብ ብለው ላይቀበሏቸው የሚችሉ ግን የገነነ ስም ያላቸው ምናልባት እነ ጋብሪኤል ጄሱስ፣ ማርቲኔሊ፣ ትሮሳርድ የመሳሰሉ ተጫዋቾች ከክለቡ ሊለቁ ይችላሉ። ግን ከዛም በላይ ኖርጋርድ መልቀቃቸውን ለአሌክስ ስኮት ዝውውር በትልቁ ይጠበቃል። አርሰናል ጀሬሚ ሞንጋን የመጀመሪያው የዚህ ክረምት ፈራሚ ለማድረግ ከተጫዋቹ ጋር በሁሉም ነገር ከተስማማ በኋላ ከሌስተር ሲቲ ጋር ግን መስማማት ተስኗቸዋል። የመጀመሪያ ፈራሚ ለመሆን ለአርሰናል ከስምነት ያደረሰውን ተጫዋች ዝውውር ለማጠናቀቅ ሌሎች ክለቦች እንግዲህ አርሰናል ላይ ጣልቃ አይገቡም ተብሎ ይጠበቃል። ተጫዋቹ ፈቃዱን ስለሰጠ ከሌስተር ሲቲ ጋር የሚደረገው ድርድር ቀጥሏል። ፋብሪዚዮ ሮማኖም በአርሰናል በኩል እንዲህ አይነት ዝውውሮች ይጠበቃሉ ብሏል። በነገራችን ላይ ጀሬሚ ሞንጋ ምናልባት ይሄ ወጣት ተጫዋቾች ሆኖ እንደ ሪዮ ንጉማ አይነት ፕሮፋይል ያለው በጣም ስኬታማ ድሪብለር የሆነ ተጫዋች ነው እና በጣም አደገኛው ተጫዋች ነው። ምናልባት በርካቶች አርሰናል አሳክቶት ይህንን ዝውውር ከሌስተር ጋር ተስማምቶ ወደ ፕሪሚየር ሊጉ የሚያመጣው ከሆነ ልክ እንደ ሪዮ ንጉማ ማለታቸው አይቀርም። በጣም ቴክኒካል ብቃቱ ከፍ ያለ ወጣት ተጫዋች ነው። ፋብሪዚዮ ሮማኖ በዚህ ክረምት አንድ የክንፍ አጥቂ በአርሰናል ጠብቁ ብሏል። አርሰናል በርካታ ኢላማዎች ቢኖሩትም የሞርጋን ሮጀርስ ጉዳይ ግን አሁንም በትልቁ እየሰሩበት እንደሆነ ይታወቃል። ፋብሪዚዮ ሮማኖ አረጋግጧል። ግን አንድ ነገር ይላል ፋብሪዚዮ ሮማኖ ታማኙ የዜና ምንጭ ከአርሰናል ጋር በተያያዘ ትኩረታቸው አሁን ሞር ወደ ፕሪሚየር ሊግ ሆነዋል። ሚኬል አርቴታም ተጫዋች ለማምጣት በሚደረገው ጥረት ላይ ፕሪሚየር ሊጉ ላይ ትኩረት አድርጓልና ለዛም ነው ሞርጋን ሮጀርስ ላይ ትኩረት ያደረጉት። ብዙ የማላመድ ፈተና ውስጥ መግባት አይፈልግም ክለቡ አርሰናል አሁን የፕሪሚየር ሊግ አሸናፊ የሆነውን ቡድን በራስ መተማመን አግኝተውታልና እዚሁ ቡድን ላይ የፕሪሚየር ሊግ ልምድ ያለውን ተጫዋች መጨመር ቀጣይ ውድድር ዓመት ለፕሪሚየር ሊጉም ለአውሮፓ ሻምፒዮንስ ሊግ ዋንጫ ለመፎካከር ያግዛል ብለው አምነዋልና ሚኬል አርቴታ አብዛኛው የዝውውር ኢላማቸው ፕሪሚየር ሊግ፣ ዋነኛ ኢላማቸው ሞርጋን ሮጀርስ ሆኖ ከአስቶን ቪላ ጋር የሚደረገው ድርድር በቀጣይ በትልቁ ይጠበቃል። ከዊሊያም ሳሊባ ጋር በተያያዘ ተጫዋቹ የገጠመው የጀርባ ህመም በማገገም የፈረንሳይ ብሔራዊ ቡድን ውስጥ እንደሚገኝ ይታወቃል። ከዚህ ጋር በተያያዘ አርሰናል ከዓለም ዋንጫ በኋላ ነው ተጫዋቹን የሚያገኘውና ቀዶ ጥገናውን በተመለከተ በቀጣይ አርሰናል ራሱን ችሎ ይወስናል ተብሏል። የፈረንሳይ ብሔራዊ ቡድን ቀዶ ሕክምናውን እንዳልፈቀደ ይታወቃል። ከዚህ ጋር በተያያዘ ታዲያም ፊፋ ያው ተጫዋቾች ጥሪ ከቀረበላቸው ብሔራዊ ቡድናቸው ለማገልገል ይሄዳሉ። የተጫዋቹ መወሰን የሚችሉ አሁን ላይ ፈረንሳይ ብሔራዊ ቡድን ነው። ፈረንሳዊ ደግሞ ቀዶ ጥገና ያስፈልገውም መጫወት ይችላል። ባይችል ኖሮ ወደ ዓለም ዋንጫ አንጠራው ማለታቸው ይታወቃል። ዲዲር ዴሾፕ ያንን አረጋግጠዋል። ከዚህ ጋር በተያያዘ ታዲያ በአርሰናል በኩል በተጫዋቹ ላይ የሚደረጉ ውሳኔዎችን ወይም የሕክምና ውሳኔዎችን በተመለከተ ከዓለም ዋንጫ በኋላ እንወስናለን ብለዋል። አርሰናል በዓለም ዋንጫው ከሚወክሉት ኮከቦች አንደኛው ዊሊያም ሳሊባ ከፈረንሳይ ብሔራዊ ቡድን ጋር በትልቁ ይጠበቃል። በርካታ ኮከቦችና ከዋክብቶችን የያዘችው ፈረንሳይ ምናልባት ዊሊያም ሳሊባ ተመራጩ ተጫዋች ሆናል ወይ በሚለው ጉዳይ ላይ ግን ዲደር ደሾፕ ከሰሞኑ መጫወት ይችላል፣ ካልተጫወተ ግን ጉዳዩ በእኔ ውሳኔ ምክንያት ነው ማለታቸው ይታወቃል። ቶማስ ቱሄል
በክለብ ውስጥ ራይስን ምክትል አምበል ከማድረጋቸው በተጨማሪ ከሃሪኬን በመቀጠል የማይነካው ተጫዋች መሆኑን ተናግረዋል። ራይስ የቡድኑ ዋናና ወሳኝ ቁልፍ ተጫዋች ነው ብለዋል። እሳቸው እንደውም እነ ጁድ ቤሊንግሃምን በተመለከተ ነው በርካታ ሀሳቦችን ሲያጋሩ የነበረውና የመሃል ሜዳ ክፍሉ በጣም በርካቶች አሉ። እነ ፓልመርን የቀነሰ ቡድን ነው። እነ ዴክላን ራይስን ግን አምበል ለማድረግ ብቻ ሳይሆን ያርሰናሉን ኮከብ በቡድኑ ቁልፍ ተጫዋች ነውና አይነካም አይተካም ብለዋል። ስለዚህ በዓለም ዋንጫ ዴክላን ራይስ ብዙ ጨዋታዎችን ሲጫወት ልናየው እንችላለን። አርሰናልን ቤት ሲዝኑን ሙሉ ተጫውቷል። በአርሰናል እያንዳንዱ የዋንጫ ጉዞ ላይ ብዙ ላባቸውን ጠብ ካረጉ የአርሰናል ተጫዋችና ለዓመቱ ለፒኤፍኤ ምርጥ ተጫዋችነት እጩ እንደሆነ ይታወቃል። የባሎን ዶርም እጩ ነበረ፣ ምናልባት በሻምፒዮንስ ሊግ ምክንያት ካላጣው። ከአርሰናል ጋር በተያያዘ ሌላ ልናነሳ የወደድ ነው አርሰናል አዲስ መለያ ሊያስተዋውቁ ነው። ይሄኛውም መለያ ከሜዳ ውጭ የሚለብሱት ነጣ ያለ ቢጫማ ከለር ያለው መለያ ነው። በ2026/27 የውድድር ዓመት ከሜዳ ውጭ ይለብሱታል ተብሏል። በቅርቡ አርሰናሎች ለገበያ እናቀርበዋለን ብሏል። የመለያ ሽያጭ አንደኛው የክለቦች ገቢ ምንጭ እንደሆነም ይታወቃል። ከማንቸስተር ዩናይትድ ጋር በተያያዘ ዛሬ ለየት ያለ መረጃ አግኝተናል። ግን አስቀድመን ዝውውር ላይ ትኩረት እናድርግና ይህን ለየት ያለ መረጃ በዚሁ በቃል ስፖርት ዩቲዩብ ቻናል ለዩናይትድም ለገለልተኛ ደጋፊዎችም እናደርሰውና ትወያዩበታላችሁ። በማንቸስተር ዩናይትድ የዝውውር ጉዳይ ላይ ግን በርካታ አማካይ ስፍራ ተጫዋቾች ዝርዝር ውስጥ የያዘው ማንቸስተር ዩናይትድ አምና ሊያስፈርመው ከስምነት ደርሶ የነበረውን የካርሎስ ባሌባን ጉዳይ በተመለከተ መረጃዎች ወጥተዋል። የ22 ዓመቱ የአማካኝ ስፍራ ተጫዋች በማንቸስተር ዩናይትድ እንደሚፈለግ ይታወቃል። ክለቡ ብራይተን እስከ 100 ሚሊዮን ፓውንድ ለጥፏል። ዩናይትድ ከ70 ሚሊዮን ፓውንድ በላይ አጠቃላይ ክፍያን በዚህ ተጫዋች ላይ እንደማይከፍል አምና ለብራይተን አረጋግጦ ነበረ። ዘንድሮ ግን ያንንም ጥያቄ አላቀረበም። ተጫዋቹ አሁንም ማንቸስተር ዩናይትድን መቀላቀል እንደሚፈልግ ይፋ አድርጓል። ግን ብራይተንና ማንቸስተር ዩናይትድ መስማማት ይኖርባቸዋል። ብራይተን ይህን መረጃ እስካጠናቀርንበት ሰዓት ድረስ ከለጠፉት የዝውውር ሂሳብ ንቅንቅ አላሉም። በዩናይትድ በኩል የአማካኝ ስፍራው በርካታ ስሞች ቢኖሩበትም የአሌክስ ስኮት ስም ቢያያዝም ማንቸስተር ዩናይትድ ቅድሚያ የሚሰጡት ጉዳይ እንዳልሆነ ተረጋግጧል። ከዚህ ጋር በተያያዘም ስካይ ስፖርት ይዞት በወጣው መረጃ መሰረት ተጫዋቹ በተላላቅ የአውሮፓ ክለቦች ቢፈለግም በዩናይትድ ዝርዝር ውስጥ ቢኖርም ዩናይትድ ግን የመጀመሪያ ቁጥር አንድ ምርጫው አይደለምና ሌሎች የአማካይ ስፍራዎች ላይ ነው ትኩረት አድርጎ እየሰራ የሚል ዘገባን ይዞ ወጥቷል። ከዛ ውጪ ጋሪ ኔቭልም ደግሞ በማንቸስተር ዩናይትድ የዝውውር ጉዳይ ላይ ሀሳቡን አጋርቷል። በፓልመር በኩል ወደ ኦልትራፎርድ እንዲመጣ አሁንም እየጠበቅኩ እገኛለሁ። ይህ ዝውውር ይከሰታል ብዬ አላስብም፣ ግን እንደ ፓልመር ያለ ተጫዋች በገበያ ላይ ጥቂት ናቸው እና ማንቸስተር ዩናይትድ አሁንም ቢሆን ይሄን ተጫዋች ማግኘት የሚችሉበት እድል ካለ እንዲሞክሩ አሳስባለሁ። በካሪክ ስር ይሳካለታል ብዬ አስባለሁ እያለ ይገኛል። በቼልሲ በኩል ፓልመርን የመሸጥ ምንም አይነት ፍላጎት እንዳላሳዩ ይታወቃል። መረጃዎቹ ቢኖሩም በዩናይትድም በቼልሲ መካከል ግን ከዚህ ተጫዋች ዝውውር ጋር የተያዘ አንዳችም ንግግር የለም። በዩናይትድ እና በዌስትሃም ዩናይትድ መካከል የሚደረገው ድርድር ተጠናክሮ ቀጥሏል። የማቲያስ ፈርናንዴስን ዝውውር ለመጨረስ ነው። በነገራችን ላይ የዌስትሃም ሊቀመንበር ከፍተኛ ባለድርሻ አካል ዴቪድ ሱልቫን ከኃላፊነታቸው ተነስተዋልና ምናልባትም ማንቸስተር ዩናይትድ ዝውውር ላይ ተጽዕኖ ሊያሳድር ይችላል እየተባለ ነው። የሳቸው ስንበት በራሱ ዌስትሃም ዩናይትዶች ወቅታዊ ችግር አለባቸው። የፋይናንስም የአመራሮችም ክፍተት ገጥሞታል ክለቡና የገንዘብ ሁኔታውም እንደ አንድ ክፍተት ነው። ምናልባትም ይህ ነገር ዝውውሩ ላይ ምን አይነት ጥላ ሊያጣላ ይችላል የሚለው ይጠበቃል። ማንቸስተር ዩናይትድ ግን ድርድሩን አጠናክሮ ቀጥሏል። ተጫዋቹ ማንቸስተር ዩናይትድን የመቀላቀል ችግር የለበትም፣ የጥቅማ ጥቅምም ጉዳይ አጣላቸውም ተብሏል። ከወዲህ በኒካስል ዩናይትዱ ሉዊስ ሃል ያለው ፍላጎት የቀጠለ ቢሆንም በኒካስል ዩናይትድ በኩል የአቋም ለውጥ የለምና ማንቸስተር ዩናይትዶች እስካሁን የዝውውር ሂሳብ አላቀረቡም። አጠቃላይ ከነኚህ ዝውውሮች ጋር በተያያዘ ብሩኖ ፈርናንዴስ ለየት ያለ ሀሳብ አጋርቷል። ፖርቱጋላዊ አማካይ ብሩኖ ፈርናንዴስ ለማንቸስተር ዩናይትድ መጫወት በመቻሉ ደስተኛ መሆኑን ተናግሮ ለማንቸስተር ዩናይትድ መጫወት የተለየ ስሜት አለው። ሁሉም ሰው ወደ ዩናይትድ መጥቶ መጫወትን ይፈልጋል። ግን ሁሉም ማወቅ ያለበት ዩናይትድን ስትቀላቀል ጨዋታ ብቻ ሳይሆን ዋንጫ ማሸነፍ ግዴታ ነው። ለቀጣይ ውድድር ዓመት ለዛ ዝግጁ ነን። ግን አለ ለማንቸስተር ዩናይትድ መጫወት አልፈልግም የሚል ወይም የዩናይትድን መለያ ለብሶ መጫወት የማይፈልግ የለም እያለ ይገኛል። በዝውውር ጉዳይ ላይ ማንቸስተር ዩናይትድ አምና ተጫዋቾችን በምን አይነት መንገድ እንዳስፈረመም ይታወቃል። ምናልባት ለዛ በጣም የቀረበ ሀሳብ ይመስላል። ከዛ ውጭ ብሩኖ ፈርናንዴስ በአወራራጅ ድርጅቶች የፕሪሚየር ሊጉ ከፍተኛ አሲስት አድራጊ፣ የፕሪሚየር ሊጉ የዚህ ዓመት ብቻ አይደለም በታሪክም ከፍተኛ አሲስት ባለቤት እሱ ነው በአንድ ሲዝን 21። ታዲያ ከዚህ ጋር በተያያዘ ብሩኖ ፈርናንዴስ በዚህ ዓለም ዋንጫ በርካታ አሲስቶችን ያደርጋል በሚል አወራራጅ ድርጅቶች ካሁኑ ውርርድ ጀምረዋል። በነገራችን ላይ በዓለም ዋንጫ 6 ሲደመር አሲስቶች ናቸው ሪከርዱ። ብሩኖ 7 ያደርጋል ብለው
አወራራጅ ድርጅቶች ማወራራት ጀምሯል። በጣም አነጋጋሪ ነው። ዩናይትድን ወክለው በዓለም ዋንጫ ሀገራቸውን ከሚወክሉት ውስጥ ፓትሪክ ዶርጉም ይጠቀሳል። ፓትሪክ ዶርጉ ለሀገሩም ግብ እያስቆጠረ ነው። ከሰሞኑ አስቆጥሯል። ለየት ያለው ነገር በ16 ጨዋታ አራተኛ ግቡን አስቆጥሯል። አንድ ኳስ አመቻች ተቀብሏል። በ16 ጨዋታ 5 የግብ አስተዋጽኦ አለው ማለት ነው። ፓትሪክ ዶርጉ ሲታወቅም ወደ ዩናይትድ ሲመጣም የግራ መስመር ተመላላሽ ተከላካይ ነበረ። አሁን ቅልጥ ያለ አጥቂ ሆኗል። በእርግጥ ዩናይትዶች ለዋንጫ አስተማማኝ ነው ወይ የሚል ጥያቄ ቢኖርም ካሪክ በዛ ቦታ ላይ ማቲያስ ኩኛም እሱም መጫወት ቢችሉም ግን ለቦታው ቁጥር አንድ አይደለም ቢሉ ማለት ነው። የፓትሪክ ዶርጉ ቁጥር ግን ከፍ እያለ መጥቷል። ከዛ ውጪ በዩናይትድ ልናነሳ የወደድነው የዝውውር ጉዳዮች ላይ በዛ ቦታም ላይ ይሄ ፓትሪክ ዶርጉ በሚጫወትበትን ቦታ ላይ ተከላካይ ማምጣት ሲፈልጉ ሉዊስ ሻል፣ ማርኮ ኮያ የሚሉ መረጃዎች እየወጡ ነበረ። ዩናይትድ እስካሁን ለማስፈረም በዝርዝር ውስጥ ከያዛቸው አንዳቸውም ተጫዋች ጋር በጣም ሰፊ ድርድርን ወይም ውይይትን ግን አላደረገም። ምናልባት ፓትሪክ ዶርጉን መልሶ ማጫወት ግን የተሻለ አማራጭ አይሆንም ወይ? ለቃል ስፖርት ዩቲዩብ ቻናል ለዩናይትድ ቤተሰቦች ጥያቄውን አደረስን። ጋሪ ኔቭል ዩናይትድን ጨዋታዎች በሚተነትንበት ወቅት የሚሰነዝራቸውን ትችቶች በተመለከተ ዛሬ ማብራሪያ ሰጥቷል። ሲቲ የፕሪሚየር ሊጉን ዋንጫ ሲያሸንፍ በአይኔ ማየት አልፈልግም፣ ሊቨርፑል ጭራሽ ዋንጫ አጠገብ ዝር እንዲሉ አልፈልግም ብሏል። እኔ ሊቨርፑልና ሲቲ በህይወት እያለውኝ ዋንጫ ሲያነሱ ማየት አልፈልግም ብሏል። በእርግጥ ይህን ቢል አይገርምም፣ የዩናይትድ ተጫዋች ነው። በነገራችን ላይ በዚሁ አጋጣሚ ለቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንግሊዝ ውስጥ የሚገኙ የዩናይትድ ደጋፊዎች የአርሰናል ዋንጫ መብላት አያሳስባቸውም። ያ ማለት አርሰናል ዋንጫ እንዲበላ ይደግፋሉ ማለት ሳይሆን ቅድሚያ የሚሰጡት ሊቨርፑልና የሲቲን ጉዳይ ነው። ጎረቤትና ደርቢ ነው። ያው ሀገር ውስጥ የደጋፊ ቁጥር ስላለ ነው በአርሰናልና በዩናይትድ መካከል ፉክክር ያለው እንጂ በእንግሊዝ ውስጥ አርሰናልና ማንቸስተር ዩናይትድ በዚህን ያክል ደረጃ አንዱ ለአንዱ በዋንጫ ማንሳት ችግር ውስጥ የሚወድቅ ቡድን አይደለም። የአርሰናልም ቢሆን እንግሊዝ ውስጥ ያሉ ስለ ቶትንሃም እንጂ ግድ የሚሰጣቸው ስለ ዩናይትድ አይደለም። እናም ለዛ ነው ጋሪ ኔቭል በህይወት እያለው ሊቨርፑል እና ሲቲ ዋንጫ ሲያነሱ ማየት አልፈልግም ያለው። ከዛ ውጭ ግን ዩናይትድ ላይ የምሰነዝረው ትችት ለክለቡ ካለኝ ስስት አንጻር ነው ሲል ተደምጧል። ለየት ያለውን መረጃ እናደርሳችሁ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። ሐሳቡ ሙሉ የተወሰደው ከቀድሞ የማንቸስተር ሲቲ ኮከብ ሰርጂዮ ኩን አጉዌሮ ነው። በማንቸስተር ሲቲ በውሃ ሰማያዊ መለያው የነገሰ ያቺ ኩዊንስ ፓርክ ሬንጀርስ ላይ የሲቲ ደጋፊዎችን በዋንጫ ደረጃ የሚገኘውን ደስታ ማጣጣም እስኪሳናቸው ድረስ በደስታ ስክር እንዲሉ ያደረገች ግብ ያስቆጠረ፣ ምን እየተካሄደ እንደሆነ ለማመን የሲቲ ደጋፊዎች እስኪቸግራቸው ቅጽበት የፈጠረች ግብ ያስቆጠረ ተጫዋች ነው። ጎል ያስቆጠረ ተጫዋች ነው ኩናጌሮ። አሁን አንድ ነገር ተናገረና በጣም ለየት ያለ ነው። የሚናገረው ስለ ማንቸስተር ዩናይትድ ነው። በሄድኩበት ሁሉ ዩናይትድ ደጋፊ ያገኛለሁ፣ በጣም ይገርመኛል። ያ ብቻ እንዳይመስላችሁ ይላል። በእንግሊዝ ውስጥ ሁሉም ጋዜጠኞች ዩናይትድን ይደግፋሉ፣ መናገር አይፈልጉም እንጂ እንግሊዝ ውስጥ ዩናይትድን የማይደግፍ ጋዜጠኛ አለ ለማለት በጣም እቸግራለሁ። የእንግሊዝ አብዛኛው ጋዜጠኛ የማንቸስተር ዩናይትድ ቀንደኛ ደጋፊ፣ ለዩናይትድ አቅሉን የሳተ ነው። ዩናይትድ ጎል ሲያገባም ኮሜንታተሮችም ጭምር ደስታቸው ወደር የለውም እያለ ነው። ይሄን የሚለው ሰርጂዮ ኩን አጉዌሮ ነው። ያ ብቻ አይደለም። የቴሌቪዥን ጣቢያ አስተላላፊዎች ሁሉ ባለቤቶቹ የዩናይትድ ደጋፊ ነው የሚመስሉኝ፣ በየሄድኩበት ሁሉ ስለ ማንቸስተር ሰማያለሁ ብሏል። ከዚህ ቀደም አንድም ሰው እንዲሁ ብሎ ነበረ። ማንቸስተር ዩናይትድ እንግሊዝ ውስጥ ሀብታም መሆኛ ክለብ ነው። የጋዜጠኞችን ህይወት የቀየረው ማንቸስተር ዩናይትድ ነው። ዩናይትድ አንደኛ የሚውጣ፣ ዩናይትድ ላለመውረድ የሚጫወት፣ ዩናይትድ የአውሮፓን ትኬት ይቁረጥም አይቁረጥም ጋዜጠኞች ስለ ዩናይትድ እያወሩ ሀብታም ይሆናሉ የሚል ሐሳብን አጋርቶ ነበረ። ኩን አጉዌሮ ደግሞ እንግሊዝ ውስጥ ያለ ጋዜጠኛ ሁሉ ቅልጥ ያለ የዩናይትድ ደጋፊ ነው ስለማይናገሩ እንጂ እያለ ነው። ቃል ስፖርት ዩቲዩብ ቻናል የኩን አጉዌሮን የግል ምልከታና ሐሳብ በዚህ መልኩ አቀረበን። የእናንተን ምልከታ ደግሞ በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ጻፉልን። መልካም ቆይታ።